ከናይጄሪያ ከምናምን የሚመጣ ትምህርት በራሱ የክርስቶስ ወንጌል አይደለም። የአፍሪካ ወንጌል ይባላል። አፍሪካን ጎስፕል። የአፍሪካ ወንጌል ምን አይነት መሰለ? የአፍሪካ ወንጌል ማለት ከአፍሪካ ውጭ የትም ሀገር ማሰብከው ማለት። ዱባይ ሄደ ማሰብከው፣ ዱባይ ሀገር ሄደ፣ ኳታር ሄደ ማሰብከው፣ ሳውዲ ሪያድ ሄደ ማሰብከው። በሰብከው ሰውየው ምኑን ይሄ ምኑ ምስራች ነው? ወንጌል ነው ያልከኝ? አይምስራች መኪና ይሰጣል ቢል እኔ 8 V8 እና 6 V ምናምን አለኝ። እግዚአብሔር እንዲህ ይላል፣ ቤት ሰራልሃለሁ፣ ስንት ይሁንልህ? ግራውንድ ስንት ይሁንልህ? ግራውንድ ላስተ ስትለው እሱ ግራውንድ 3 ለአያቴ የሰራሁላት፣ ግራውንድ 5 ለሚስቴ የሰራሁላት፣ ግራውንድ ምንትስ ብሎ ይነግራል። የአፍሪካ ወንጌል እንዲህ አይነት ሀገር ላይ ስትሄድ ማንም አሜንም አይለው። አፍሪካን ጎስፕል ይባላል። ደሃ ለደሃ ያው ይተጋገዛልና ከናይጄሪያ ማን ተቀበለው? የኢትዮጵያ ቤተክርስቲያኖች ተቀበሉት የአፍሪካን ጎስፕል። ስለዚህ በአፍሪካ ጎስፕል ኖት የጳውሎስ ወንጌል። የጳውሎስ ወንጌል ጳውሎስ አያቆም፣ ጴጥሮስ አያቆም። አብዛኛው እየተጧጣፍን ያለነው ባስመጣ ነው በአፍሪካ ጎስፕል ነው። አፍሪካን ጎስፕል